እዚሁ ከተማ ውስጥ የገጠሙት ነገር አለ። ነፍስ በማስጨነቅ ሰውን በማስጨነቅ ወደ ኋላ ያስራራል። ገመድ አለ። አንተ በመሃል እንደ ዥዋዥዌ ነው የምትጫወተው። ተሆይ አንተን ማምለክ ስላንተ መከራ መቀበል ከባድ እንደሆነ አውቃለሁ፣ ግን ከምችለው በላይ እና አለፈተናል። መስቀል የግል ነው። እኔ እኮ አልችልም ጌታ፣ ወይ ይግደሉ ወይ ደግሞ አያሰቃዩ። አብረህ አገልግልከው፣ አብረህ የዘመርከው፣ አብረህ የበላኸው ካንተ ጋር አብሮ መከራ አይቀበልም። ይሄ አንተ ገርፈው አሰቃይተው ይደክማቸዋል። ግን ለእረፍት አንተን ቶርች አድርገውህ አንተ እየተንጠለጠልክ እየተሰቃየ ደም እየፈሰሰ እነሱ ከተማ ሄደው ውስኪ ይጠጣሉ። ነገሩን ገብቶኛል፣ ነግረውኛል። በፓንት ብቻ ቀረው። ስሎገን ሎግ ይባላል። ይሄ የመፈክር ዱላ አለ ለካ ኤቭሪቲንግ ዝግጁ ነው። ይሄ መስቀያ ትልቅ የመፈክር ግንድ አለ በደንብ ጠርብ እና እጅን ወደ ኋላ አሰሩ። ይሄ ሸማኔ የሚዞር አለ አይደለም እና እዛ እጅን ወደ ኋላ ያስራራል። ገመድ አለ። አንተ በመሃል እንደ ዥዋዥዌ ነው የምትጫወተው። እንዴ እግሬ ይገለበጣል። ቶርች እና አፍህ ላይ ካልሲ ይከተታል እንዳትጮህ። ማተንዘሻ የሆነ ነገር ይቀባል። እንዲህ ካሰሩ በኋላ እጅን እንዲሆን እንደገና ይሄ ስሎገን ሎግ የሚባል ደግሞ እግርህን ወደኋላ ካሰኙ በኋላ እግርህን ባዶ እግር ነው ያለው። አሁን ለምሳሌ ይሄ ቶርች ሲያደርጉ ይሄ የቶርች ምልክት ነው። ያኔ እንጨት አስገብተው ይሄ እንጨት ሲያስገቡ ወደኋላ ስትታሰር ሹል እንጨት ይሄ በሙሉ ስጋዬን ይለው ይሄ አለ ጀርባዬ ተው የውስጥ እግር ተው እና ይመቷል። መናገር አትችልም። ይዞራል ይቀጠቅጧል። ጭካኔያቸው ይሄ አጥንቴ ይታይ ነበር። ይሰበራል ተብሎ አጥቁሮ አንበሳ ሄጄ ነው ስጋ የለበሰው። አሰቃዩን። ስቃዩ ቀላል አይደለም። ግን እግዚአብሔር አንድ ነገር ወደ አእምሮ ይመጣ። ጌታ ሆይ አንተን ማምለክ ስላንተ መከራ መቀበል ከባድ እንደሆነ አውቃለሁ፣ ግን ከምችለው በላይ እና አለፈተናል። ሰው ነህና ይመጣብሃል። 11 ሰዎች ነው ሪከርድ የተደረገው። the only one እኔ ነኝ። እግዚአብሔር ያንን ወንድም ባያመጣ ነው። አንተ ሁሉ ጊዜ አሁን ሰው የሚሞኘው መስቀል የግል ነው። ጌታ አስተማረኝ ድምጽ ነው ጌታ የሚለኝ ገና ይሄ ሁሉ ሲሆን እኔ እያየሁ ነው። አብረህ አገልግልከው፣ አብረህ የዘመርከው፣ አብረህ የበላኸው ካንተ ጋር አብሮ መከራ አይቀበልም። መከራ የግል ነው አለ ልጅ ያለ ይሄ ሁሉ አያለው እያየሁ ነው ካንተ ጋር ነው አለ። እኔ እኮ አልችልም ጌታ ሆይ፣ ወይ ይግደሉ ወይ ደግሞ አያሰቃዩ። ከምትችለው በላይ አትፈተን አለዋል። ከባድ ነው እና ነው የሚያዞርህ። አንተ እኮ how they are murderer spirit በጣም እንትናቸው የጨከነ ነው። አሁን እንደምንል አይደለም ካድሬዋ በተለይ እኔ አሁን ሁለት አይነት አይዲዮሎጂ ነው። አንዳንድ ጊዜ አንተ ገርፈው አሰቃይተው ይደክማቸዋል። ግን ለእረፍት አንተን ቶርች አድርገውህ አንተ እየተንጠለጠልክ እየተሰቃየ ደም እየፈሰሰ እነሱ ከተማ ሄደው ውስኪ ይጠጣሉ። ቢራ ጠጥተው ኃይል አግኝተው ይመጣሉ። እንደገና እንዲህ ይለዋል ሲቀልዱብህ፣ የኢየሱስ ሰው አሁንም አይዲዮሎጂን አትቀይርም። ኢየሱስ በምንም አይቀየርም።
እሱ ይቀይራል እንጂ እንደናንተ ያሉትን እሱ ማንም ኢየሱስን የሚቀይር የለም። ኢየሱስ መተካ የለውም ብሏቸው። ምን አይነት አረመኔ ነው! ምንድነው የጠጣ ይሉናል። እንደገና ደግሞ 3 እህቶች አሉ። 3 እህቶች ይጠሯቸውና ያው ቴሮራይዝድ ለማድረግ አለቆቻቸው የኋላሸትን እያሰቃየ ነው። ይህን ስቃይ ከምታዩ ይሄ ኢየሱስ የምትሉትን ትተሽንት አንተው እኔን አስረውኝ እየተሰቃየው ደሜ እየፈሰሰ ከሌላ ክፍል ያመጣቸውና እህቶች አሉ በህይወት አሉ። ሶስቱ ጉትተው እንተዋቸው እዩ አለቃሽን እዩ ጉትቱት ይሏቸው። አልጎትተውም ይላሉ እነሱ። ልጅ አልጎትተውም ይሞት እኔም እንደሱ ሞታለሁ ይላል። እና ፋይናሊ ስልችት ሲላቸው ከተማ ሄደው ቢራ ጠጥተው እስኪ ጠጥተው ሲመጡ እኔ ይገርመኛል። አንተ ምን አይነት ስፒሪት እንደሆነ እኮ የተሞሉት ማመን አትችልም። ፈጽሞ ሰብአዊነት አለ እኮ ምንም። በኋላ መጡ ካድሬዎች ይመካከራሉ። እነዚህ ይሄ ሰውዬ እኮ ምን እንትን ነው መርዝ ነው የጠጣው የሆነ ይሄ ኢየሱስ የሚባል መርዝ እንትን ነው ያለው። እና እኔ ኦልሬዲ ራሴን መሳት ጀመርኩ። በቃ ራሴን ግን አንድ ነገር አስታውስኳቸው። ስሚ ያልኳት እቺ ብሪቱ የምትባል ካድሬ እሷ የደርግ እንትን ናት። እንዳጋጣሚ ጓደኝ ማን ነው ወንድሟ ኢአፓ ነው። ባዮሎጂ ይለያያሉ። ኢማጂን እንደ ያለች ስማ እኔ ለአብዮቴ ልንገርህ ህይወቴን የምሰጥ ሰው ነኝ። እሺ አልኳት። እንትን እያሰቃየችኝ እኮ ነው እየተደባደበች። ወንድሜ ኢአፓ ነው አለች። እኔ ግን ደርጊስት ነኝ። ባዮሎጂ ስለማንገናኝ ወንድሜን አስገድየዋለሁ። ሶሃት እኔ ካንቺ ምህረት እንድለምን አሁን የምትነግሪኝ አንቺ ወንድምሽን የገደልሽ አረመኔ ጨካኝ ለኔ ምህረት አለምልሽ። ከሚምር ከእግዚአብሔር ግን ምህረት ይመጣል። ካንቺ አልጠብቅም። እበር ይሄን ታሪክ እንትን እንደለው ለወንድምሽ ያልወንሽ አረመኔ ገዳይ እኔን ትምሪኛለሽ ይቅርትኛለሽ ያላስ ነቨር ኤክስፔክት አደረግ። ሁለተኛ ስማኝ አንተም ይርጉ የሚባል ካድሬው ይርጉ ስማኝ፣ እናንተ ትናንትና 66 የተገኘውን አብዮት ነው የምትሉኝ አይደል? ከራሺያ ተውሳችሁ የመጣችሁት ሌኒኒዝም ማርክሲዝም ብላችሁ የተከተላችሁት አይዲዮሎጂ ነው አይደል? አሁን እኔ እንዲህ የምሆንለት ኢየሱስ ከዘላለም በፊት የነበረ ጌታ የሚኖር የምኖርለት ኢየሱስ በዚህ ከተማ ውስጥ በህይወት ኖሬ ቆሜ ኢየሱስን እሰብከዋለሁ። አሜን። እናንተና አብዮታችሁ እስከ ማላያችሁ ድረስ ግን ትሆናላችሁ። አሜን። ባፍጢማችሁ ትደፋላችሁ። እኔ እኖራለሁ በዚህ ከተማ ኢየሱስ ሰብካለሁ። ዋው! እና አራብሳ አብዮታችንን ተሳለቀበት፣ ደበደቡ። የት እንዳለው አላውቅም። ከዛ በኋላ ከእስር ቤት አውጥተው ሌላ እስር ቤት ይሄ ሌላውን የሚበርዛል 3 ቀን ለብቻው ከእስር ቤት እኮ ነው አውጥተው በማስ እስር ቤት ለብቻው ይታሰራል። እንዳጋጣሚ በማግስቱ ሲፈቱኝ ራሴን አላውቅም። ከዛ በኋላ እንጂ ጋሻ አፈወርቅና እዚህ ከተማ ያሉ ጥቂት አባቶች ሄደው ደርግ ጽፈት ቤት አመልክቻ ካሳይ አራጋው የሚባል የደርግ ጀነራል ነበር ሻሸመኔን የሚመለከተውና ደበላ ዲንሳ የሚባል ሰምታችሁ ከሆነ ገራገር የሆነ የደርግ እሱ ከዚህ ሄደው አመልክተዋል። ሰው እየተገደለ ነው፣ ሻሸመኔ ልጆቻችን እየተገደሉ ነው ምናምን ሲሉ ካሳይ አራጋው የሚባል ሰው
ለሻሸመኔ ወረዳ አስተዳደሩ በለጠ ይባላል። ለሱ ይደውላል። ምንድነው የሚሰማው? አብዮት እኮ አታስገድድም፣ አስተምራ ነው የምትለውጥ። አብዮቱን ለማበላሸት የምትፈልጉት እንጤ ሙት የአፓ ይሙት ብለናል። አሁን የሚሰማው ነገር እውነት ከሆነ ንገረኝ ይለዋል። ይህን እግዚአብሔር ማስደንገጥ ይሆንባቸዋል። ደንግጣል። ኧረ የለም አላረግንም ይላል። አሁን በዚህ ጊዜ የተሰቃየሁት እኔ ነኝ፣ ወንድሜ ግርማ ነው የተሰቃየው። አሁን ምንም እንደሌለ ተደርጎ ፖለቲካ ከባድ ነው አይደል? ያኔ ፖለቲካው ነው የበላይ። እዛ በኋላ እኛ ሳምንት ምናምን ካሰቃዩን በኋላ ይሄ ግርማ ያልኩ ዩኒቨርሲቲ ተማሪ ነው፣ አባቱ ስለነበሩ ያስፈቱታል በዋት ሐዋሳ ፊት መሄድ ስላለበት ከ3 ቀን በሄድ እሱ ይፈታል ሂዳል ነው። እኔ ህመሙ ሲጠናብን ይሄ ወሬው ሲመጣ ቀጥታ ይዘውን ጥቁር አንበሳ ደርግ እኮ ለመሰወር ነው። ደም ይፈሳል፣ ቁስል አለ። ኦሬዲ ከባድ እንደሆነ ታወቁ። ካድሬዎችም እንደማይለቁ ሻሸመኔ ውስጥ በከተማ ያሉ የመንግስት መዋቅራት እንደማይለቀቁ ጴንጤ ግደሉ ብለናል። አስተምሩ ለውጡ ነው እንጂ ያለው እንዲህ የሚሆን ከሆነ ይጣል። እኔ እንዳልታወቅ በስውር ጥቁር አንበሳ ወስዶ ያሳክሞኛል። ቀጥቅጦ እንደገና ያሳክም ሂድን ለማድረግ ነው እንትኑ ደግነቱ ወጣ። 15 ቀን ምናምን እዛ ቆየው። ተመልሼ የመጣው ወዳው እዚህ ያሉትን በሙሉ ፈቷቸው። ምን ከዛ በፊት ወሬ ነበር። ከመሄዴ በፊት በአራተኛው ቀን ይፈታሉ ፍቱ ተብሏል። መንግስት እንደዚህ ግርግር ሲሻበሩ እናያለን። ለምንድነው የታሰርነው? ማን ነው ይፈታል? መንግስት ይምጣ። ያሰረን መንግስት ከሆነ መጥቶ ይፍታል። ምክንያታችን እናገራለን። ዜጋነን ኢትዮጵያዊነን ኢየሱስን እናመልከው። የሰራነው ወንጀል የለም፣ አልዘረፍንም። ይሄ ደግሞ አንድ ችግር ፈጠረባቸው። ይሄ ጠማማ ሰውዬ እንትን ነው እኮ እሱ አይዲዮሎጂ ነው። እዚህ ያሉት እንዳንፈታቸው በሱ ሐሳብ ይቱ ማለት እውነትም እኔ ሌላ ቦታ ታስሬ ያለው ከዛ ከታሰርኩበት ከፈታው ጥቁር አንበሳ ውስጥ እሱ እነሱን እኔ በሌለውበት ሊፈቱ ነው። እንግዲህ የመንግስት ሰራተኛ አለ፣ የመንግስት ባለስልጣን አለ፣ ቴሌ የሚሰራ አለ፣ ባንክ የሚሰራ አለ፣ ክርስቲያኑ ማለት ምንም ጥቂት ቁጥር በጥቂት ብንሆንም ጴንጤ ከሆነ ታፍሰህ ነው የምትገባው። በቃ ክብር የለም። እዛ በኋላ እነሱን ጠየቁ። ደግነቱ ባይፈቱ መንግስት ራሱን መጥቶ ባለስልጣናትን ሊይዝ፣ ደርግ ደግሞ አንዴ እንትን ካለ ይመታል፣ ሹት ያደርጋቸው። ጸረ አብዮተኛ ብሎ ነው የሚወስዳቸው። ወዲያው እዚህ ያሉትን ፈቱ። እኔ ሆስፒታል ውስጥ እያለሁ ለፈታን ሰውነቴ እንዳልነበረ ነው የሆነው። እንግዲህ ከዛ በፊት ያለው እስር ኮመን ነው። አንተ ምንም እኮ ደስ የሚልህ ነገር ምንድነው? እግዚአብሔርን ስራ ሰርተህ ብትታሰር ብትሞት you are happy። እኔ እኮ አሁን ቁጭ ብለን ነው የምንቀለበው እኮ። እኔ አሁን ያለው ምቾት ትሎት የቸርቹ ሆና እኔ ሰበካውም ምንም ቀርቶ እኮ ወንጌል ኢየሱስ ያድናል ብሎ እኮ ከተማ ብትሄድ እኮ በቃ ትልቅ ስራ ነው። አሁን ሻሸመኔ እኮ ሁሉ ጣት ይቀርስብናል። እስላሙ አሁን በእኛ ላይ ጣት ይቀርሳል። ሌባው ዘራፊው ጣት ይቀርሳል። አንተ ወንጌል ኢየሱስ ብትገልጥ እኮ ሁሉ የኛ ነው። እግዚአብሔር አሳልፎ ያልሰጠም ነገር አሁን እቺ ከተማው እንደ ቁጥራችን ብዛት እኮ አይደለም አገልግሎቱ ኢምፓክት ማምጣቱ አልተሰራም። አስቱሚ ይሄ ነው የእንትን በጣም እንትን ብዬ ሰፈሪንጉ ቀላል አይደል፣ ፔኑ ቀላል አይደል። እኖራለሁ በህይወት ቆሜ ሄዳለሁ አይነበር አስቤው ማለት። ከአንድ ወር በፊት ደግሞ እዚሁ ከተማ ውስጥ የገጠሙት ነገር አለ። እሱ ነገር ምን ነበር? ወሬ ይሆናል። በህልሜም እንግዲህ ኦሬዲ ኃይለ ሥላሴ የለም፣ ደርግ ወጥቷል፣ ወያኔ ነው የመጣ አሁን ያለው ብዬ ነው። አሁን በቀረል ዘመን እኮ አሁን ምንም ይገጥመኛል ብዬ አላስብም። ከወር በፊት ነው
ውሃ ልከፍል ቀበሌ ነው ውሃ ልከፍል። እንዳጋጣሚ ሰራተኛዋ ስለሌለች ውሃ ልማት ውሃ ልክፈል ብዬ ሲሄድ ሞተር ይዤ ሞተር ሲሄድ በመኪና ይከታተሉኛል። ያሁን የሰሞኑን ነው የምነግራችሁ። ጌታ ይናገረኛል። አሁንም ያኔ በልጅነት ያኔ በመከራ ጊዜ አብሬ እንደነበርኩ አሁን ነፍስህን ለጉድ የሚፈልጓት አሉ። እዚህ ከተማ በህይወት እንድትኖር የማይፈልግ ክፉ አውሬ አለ፣ ይበቀል። አሁንም ያኔም አሁንም ወደፊትም እኔ ነኝ ይለኛል ጌታ። እየጸለይኩ በቸርች 21 ቀን ጾም ጸሎት ነበር። በዛ ሰዓት ሙሉ እንደሙሉ ወንጌል አውጀን ነው። በቤት ስገባም ይነገረኛል ለባለቤቴ፣ ኧረ እንዲህ ያለ ነገር እንዳደረግጥ ጸልያለሁ። ቀኑ ማክሰኞ ነው። ሞተር ይዤ እዚህ ጸጋዬ ህንጻ ይባላል ስመጣ ልጅ ወጣት ልጅ ነው የቸርች አባል እንደሆነ አላውቅም። ፓስተር እንዴ ተላከሱ ፊት ለፊት የቆመ አስቆመኝ። አባ ምንድን ነው? አንተና ሼቱ ታዬ አብራችሁ የምታገለግሉ ሼቱ ታውቀው እንደሆነ አብራችሁ ናቸው። በእናንተ ላይ የሞት መልአክ በዚህ ከተማ ውስጥ የበቀል በተለይ በአንተ ላይ ይበሳጫል። የበቀል ስራ አዎ ያለ ነው ብዬ ልጁም አላውቀውም፣ ግን እግዚአብሔር ከአንተ ጋር በተለይ አለ ብሎ ልጁ ይሮጣል። ራቅ ብሎ ፓስተር እስራኤልን የሚጠብቅ አይተኛ ማንቀላፋም ብሎ ቀኑ ማክሰኞ ነው። ወታሳትሚ ብዬ ገባው ጸለይ። 4 ሰዓት ላይ እንዳልኩ ውሃ ልከፍል እዛ ሲሄድ 2 ሰዎች በመኪና ይከታተሉኛል። ሞተሬን እየተከታተሉ የት ጋር እንደማቆም እየተከታተሉ ውሃ ልማት አይተው ታውቀው ነው አዲስ ተሰርቷል። ልክ ውሃ ልማት ደርሼ ባንዳ ሞተር እንዲህ አቁሜ ጥግ ላይ አቁሜ ውሃ ልከፍል ስል ኬት መጡ ሳይባል 2 ጠብደል የሚያክሉ እጄን ወደ ኋላ ያዙ። በኢየሱስ ስም ስቃወም ወዲያው ደግሞ ይሄ ጃሎ ሆቴል በስተጀርባ ነው። ከዛ ባጃጅ ይመጣል፣ ከዚህ ደግሞ ወደዛ ይሄዳል። ሰዎች አሉ። እኔን ወደ ኋላ ይዘው መኪና ዞራ ፊቴ ላይ ስትቆማል፣ በር ይከፈታል። እጄ ተይዣለሁ። ሴት ናት፣ ትልቅ ሴት አለች። ጎትታ እዛ ውስጥ አስገባኛል። አሁን በወር ውስጥ እኮ ነው የምነግራቸው። በኢየሱስ ስም ብዬ እየገሰጽኩ እየተናገርኩ እያለ እምጮህ መስሏት እንደዚያ ነው አስባ ፎጣ ይዛለች መኪና ውስጥ። ከሷ አጠገብ ደግሞ ሌላ ሰው አለ። ፊት ለፊት የተቀመጠ ግብና ላይ የተቀመጠ ደግሞ ሌላ ግብዳ የሚያክል አይናገር አይጋገር ኮፍያ አድርጓል፣ መነጽር አድርጓል። ሶ ሂውጅ እና ገና ሳገባ በቃ እኔ ሰዎች ገዳይ እንደሆኑ አውቀው ጌታ ሆይ እንግዲህ አሁንም አንተ መኪና ውስጥ እጄን እግሬን ላለማስገባት እንዲህ ብታገልም ይነቁስም መጣች። ያ አማራጭ ምንም ስለሌለኝ የሚሆነው ነው ያለው ብዬ እጄን እግሬን ሳስገባ ወዲያው በመኪና ይዘውኝ የት ሄዳሉ? እዚህ አባሮ ታውቀው እንደሆነ አባሮ ሲባል አባሮ ታውቀው እዛው ይዘውኝ ጌታ ሆይ አንደኛ እጄ ወደ ኋላ ነው። ሴትዮዋ እግር ላይ ነው የወደኩት። እሷ እዚህ ጋር ነው። ቀጥሎ ጭንቅላቱ ላይ ለካ ሌላ የተቀመጠ አለ። ኮፍያ ነው ያደረጉት፣ መነጽር ነው ያደረጉት። እሷ እንደዚያው ይሄ ያደረገችው ጫማ ይሄ የሆነ የመንግስት በዓል እንግዳ ሲቀበል የሚደረጉ ሴቶች እርግጫ ታምቡሩን ይመቱ የለ እንደዚያ እሷ እንደዚያ እና አትችሉም። ምንም ባይገባኝም አትችልም፣ ክፉ አውሬ አትችልም። በኔ ላይ ምንም ስልጣን የለም። ይዘውኝ ቀጥታ የት ይዘውኝ እንደሄዱ አላወቁም። ግን ቀናስል ኤሪያው ጫካ ነው፣ ይነጋገራሉ በጣም። በኋላ መልሰውኝ የክርስቲያኖች መቃብር የሚባል አይተህ ከሆነ አለ፣ ክርስቲያኖች መቃብር አለ በዚህ በተክለ ሃይማኖት ቀጥታ ይወጣል። በኋላ እዛ መለሱኝ። መኪና በር ከፍተው እንደተኛው ነው
የምንልህንና የምንጠይቅህን ጥያቄ ብቻ ታረጋለህ። ማናችሁ እናንተ አልኩ። ገባኝ። አሁን እግዚአብሔር ሆይ በእነዚህ ሰዎች ህይወቴ እንድታልፍ ፈቅደህ ከሆነ ኢሶኬስ አግሪ ያደርጋል። ግን እግዚአብሔር ያላንተ ፈቃድ በእነዚህ ሰዎች እጅ በእንዲህ አይነት ሁኔታ ማለፍ አልፈልግም። ፈቃድ ከሆነ ግን ወደ አንተ ነው የሚሄደው። ግን መመስከር አለብኝ የሚለው ነው በልቤ መጣ። አቅም ስጠኝ እግዚአብሔር። ልጅህን ታስባለህ፣ ቤተሰብን ታስባለህ አይደል? ወይኔ ልጅን ብለት አሰብኩ ጌታ ሆይ ምክንያቱም ከዚህ በፊትም እንደሆነው የሚሆነው እዚህ ከተማ ውስጥ የተደረጉ ሰዎችም በቀላሉ የተገላገሉ ሰዎች የተለያዩ ሰዎች ገባኝ። እነሱ እንደሆነ ያውስ እግዚአብሔር አንድ ሰው እንኳን ከነሱ መካከል ቢድን መመስከር አለብኝ። ይህን ስወስድ እግዚአብሔር ኢምፓወር አደረገኝ። እግዚአብሔር ምንም ነገር የሚጠይቁት ነገር በቃ ሲምፕል እና ሲሊ ነው። ይሁን ጥያቄ ጠይቀኝ እምልህንና ምን ጠይቀኝ። እናንተ ማን ናችሁ? ወይ ጉድ ድፍረትህ! ስለኛ ማወቅ ትፈልጋለህ? አዎ ማወቅ ትፈልጋለህ። ሰው ንፍሮ ነው እንደ መንገድ ላይ ዘግናችሁ እንትሄድ ዋሮ ያፍተሩ ስብና እኮ አለ፣ ሰብአዊነት አለ፣ ህሊና አለ። የላችሁም ህሊና። ደግነኝ እኔ ሰውን ንፍሮ ነው መንገድ ላይ የምትዘግኑት። ሰውዬ ዝም በላ አትለፍልፍ አለች። ሴቷ ናት ምትል አጠገቧ ነው ያለሁት እኔ መሬት እንትን ሆነ መቀመጫ ላይ ወተታኝ እግሬን እንትን ብላ መርገጥ ጀመረች ጀርባዬ። በኋላ ምንድነው ያሉን? ምንም ሳንነካ ምን ሳንል ሞባይል እንትን ብር ትራንስፈር አድርጋለሁ። ቁጥር ያሳዩኛል። ትራንስፈር አድርጋለሁ። አንደኛ እንዳጋጣሚ የሚገርመው ነገር ሞባይል ባንኪንግ የለኝም፣ ኢቲኤም የለኝም፣ ቴሌብርም የለኝም፣ አልጠቀም። እግዚአብሔር እንዴት እንትን የለኝም። I'm not a man of money. I'm not money minded አይደለሁም። እኔ የገረመኝ ነገር አልኳቸው፣ ወደዚህ ወደ እኔ ላካችሁ ማን ነው አልኩ። ማን እንደሆንኩ ታውቃላችሁ? ማን ነው ብለዋችሁ ነው ወደ እኔ ላካችሁ? ባለስልጣን ነው አሏችሁ? ሀብታም ነው አላችሁ? የመንግስት ሰራተኛ ወይ ሰንበዲ ነው አሏችሁ? አምኖት እኔ እዛ አይደለም፣ እዛ ሰፈርም መንደርም አይደለም። you have been mistaken first of all። በቃ ስተታችሁ እዚህ ጋር እኔ ማንነቴን ሳታውቁ እኔ ጋር መምጣታችሁ ጠቅላላ ስራችሁ ዙሪያ ያደረገው እሱ ነው። ሰው የዝም በላ ትለፍልፋል። ተሳስታችኋል። እኔ ከልጅነቴ ጀምሮ ኢየሱስን ተሸክሜው በኪሴ በልቤ በአእምሮዬ በህሊናዬ በዘመኔ ሐሳቤ ምኞቴ ስራዬ ጅማሬ ፍጻሜ እሱ ብርም ወርቄ እሱ። እንደምታስቡት እኔ ብር ተሸክሜ አይደለም፣ በሞባይል በኪሴ። ደግሞ የሚገርም ነገር 3 ወርቅ ነበረች፣ ሰዎች የሰጡኝ ወርቆች ነበሩ። እሱን እሷ ወሰደች። ብር ነበረኝ፣ እሷ ወሰደች። ሰዓት ነበር፣ እሷ ወሰደች። እንትኑን ሞባይሉን ቀድማ ወስዳ ካየችው በኋላ ነው። ደግሞ የሚገርማችሁ ስልታቸው በሳይን ነው የሚነጋገሩት። ምልክት አላቸው፣ ኮድ። ለምሳሌ አማርኛ አትለው፣ ኦሮምኛ አትለው፣ ሶማሊኛ አትለው። እንትኑ ይሄ ኮሙኒኬት የሚያደርጉበት አግሪ የሚግባቡበት እንትን አታውቀው የለውም ስትለው እውነት አልመሰለው። እኔ ጋር አጠገብ ያለው ቦዲጋርድ ልበለው ሳንጃ ወጣና ሳንጃውን እኔ እንዲጎንበስ ብዬ ነው ያለሁት። ሳንጃውን በአንገቴ ላይ ያደረገ። ሳንጃውን ረግጦ አንገቴ ላይ እዚህ አንድ ድምፅ ህይወትን አትፈልገውም አለ። ህይወት ማን ይጠላል? ስማ አልኩት። ህይወት ማን ይጠላል? አንተ በህይወት አንተ አትፈልገው? እንኳን እኔ አንተም ትፈልገዋለህ ህይወት። ደግሞ ልንገርህ አልኩት፣
እግዚአብሔር አቅም ሲሆን ህይወት ደግሞ እናንተ የምትሰጡኝ እናንተ የምትከለክሉኝ አይደለም። ህይወት ኦልሬዲ ተሰጥቶኛል። ኢየሱስ ያውም የዘላለም ህይወት ነው የሰጠኝ። የኔ ህይወት ደግሞ ልንገር፣ አንተ እንደምታስበው እናንተ እንደምታስቡት ዶሮ አይጥ እንደሚገል እንገላለን ምናምን እናደርጋለን። የኔ እኮ ህይወት በደም የተዋጀ ነው። ይህ ህይወት አንተም ያስፈልጋል። ኢየሱስ የዘላለም ህይወት ነው። አንተን ካብለ አንተ ያንተ ደግነት ያንተ ክፋት የሚለካበት አይደል። የኔ ህይወት በክርስቶስ የተመሰረተ ቆሻሻ አለኝ። አንተ ከማን ትበልጣለህ? ይሄ ሁለት ጉዳይ አይደል። ያንተ ሃይማኖት ከየት ይበልጣል? እኔ አም ኖት ቶኪንግ ስለ ሃይማኖት አይደል ማውራ፣ ህይወት ነው። ህይወትህ ስትለኝ ህይወት ኢየሱስ ነው። ህይወት ኢየሱስ ኢየሱስ ደግሞ ከምንም ከማንም ይበልጣል። ይሄን ነግረሃል። ይሄ ላንተ ያስፈልግ። በኋላ ይበሳጩና ያ ሳንጃው አንገቴ ላይ ያደረገው በእግሩ ጫን ይለኝ ጀስት እኔን ሰፈር ለማረም ምናምን የሆነ ቴራ እሷና ገቢና ያለው ወጡ ይወጣሉ። የሆነ አግሪ ሳያደርጉ ይመላለሳሉ። እሷ ያልባታል፣ ትጨነቃለች። እኔ ደግሞ ጌታ ኮንፊደንስ ሰጠኝ። በሚጠይቁ ጥያቄ ምላሽ እሰጣለሁ። እግዚአብሔር ስራቸውን የሚያፈርስበት እንደሆነ አንደርስታንድ አደረገው። እንዳይግባቡ ምንም የሆነ ዲሲሽን እንዳደረጉ ይወጣል፣ ይገባል። አሁን አንደኛ እሷ ሞባይሉን አጣርታለች፣ ሳንቲም የለም። እኔ የምሰጣቸው ነገር የምዋሽ መሰላቸው። እኔ የገንዘብ ሰው አይደለም። ኢየሱስን በዘመኔ ተሸክሜ ምኖረው ሰብከው ስላቸው የሆነ ነገር አለ። ኋላ መለስ አለ። ለመጀመሪያ ጊዜ ለማነጋገር ሲሞክር ጅንን ብሎ በመነጽሩ በጥቁሩ እየሰረቀ ነው ሲያየኝ ነበር። ትልቁ ማለት ዋና ስማ አንተ ምን ልህን ታደርጋለህ አታደርግም ማለት አማራጭ እየሰጠንህ ነው አለኝ። ለኔ ያው ነገርኳችሁ እኮ አትሰሙኝም ማለት አንተም አትሰማም እነሱ ማለት እኔ እዚህ የገንዘብ ሰው አይደለም። የተሳሳታችሁት እኔ ጋር መምጣታችሁ የተመጣችሁበት ጊዜ ምን ነጋዴ ጋር አትሄዱም? ባለስልጣን ደግሞ አልኩት ነፍስ በማስጨነቅ ሰውን በማስጨነቅ በመግደል በመዝረፍ እርካታ ይሰጣችኋል። አሁን ሪሊ አሁን እውነተኛ ኑሮ እየኖራችሁ አትረኩም። የሰውን ነፍስ የሰውን ህይወትና ንብረት አጥፍታችሁ አትረኩም። ሰውን በማሰቃየት እርካታ የለም። ኢየሱስ ነው እሱ ንገረን አላለ። በቃ ይሄው ነው። የመጨረሻ ሐሳብን ትቀይራለህ። ሌላው ደግሞ የሚገርማችሁ ነገር እዚህ ከተማ ውስጥ በኋላ አንደርስታንድ ያደረኩት እንግዲህ እኔ ያው ጨርቅ ቀያየራለሁ አይደለም ይሆነ ያኔ ጅሉ ሰይጣን በድረግ ጊዜ ዶላር ነው የሚያመጣው እንደሚሉት ዘ ሴም ቲንግ ነው። አሁንም ገብቷል። እኔ አሁን የሙሉ ወንጌል ፈላጭ ቆራጭ ብሩ ማስወጣው እኔ ማስገባው እኔ መሰበስበው እኔ ፈንድ ማረገው ምናምን ከሌሎች ጋር ይሄ አሁንም አለ። ከውጭ ፈንድ የሚደረግ ነገር አይደል? አሁን በተለይ ሙሉ ወንጌልን ረን ማረግ እኔ ነው። በቃ ለቃው ፈላጭ ቆራጭ እሱ ነው በቃ ኤቭሪቲንግ እሱን ይዛል። እኔ እግዚአብሔር ምህረት ነው ያየሁት። መለመኛም ሊያደርጉን አስበዋል። እኔን ይዘው አሰቃይተው ያው በእኔ ስም ይለመናል አይደል? ፓስተር ምናምን ታስረ ምናምን ሲባል እንትን አለ አይደል? ከተማው ኢቭን ይሄንን እድል እንኳን እግዚአብሔር አልሰጣችሁ። 3 ጊዜ ነው የወጡት በእኔ ጉዳይ። ሌላው በሁሉ ሲነገረኝ እኮ መግደል እዛ ወስደው ገለውን አስክሬንም ማንም ላያገኘው አይችልም። ሁለተኛ መለመኛ ሊያደርጉ ብዙ ነው እቅዳቸው። ግን ጌታ ነፍስህን ለጉድ የሚፈልጉ አሳልፎ አይሰጥም። ቅድም ነግሬያችሁ እንደሆነ ሁለት ነገር ነው አለ ጌታ እግዚአብሔር። ይሄ ትውልድ ይሄ ዘመን ላስተምርበት ነው። ታስባለህ ጌታ እንዴ ፊሊንግ ልንገራችሁ ስንፍና ቢሆን ጌታ ሆይ እኔ መሞከሪያ ነኝ እድሜ ልኬን ብየዋለሁ። እኔ ሁሉ ጊዜ መሞከሪያ ነኝ እንደ ጌታ ኢየሱስ ሰው የለ አላርፍም እንደ ሰው ይሆን
ግን እግዚአብሔር ምንድነው ሲያጽናናኝ አሁንም እሰራበታለሁ። ይሄ ድርጊት የማላውቀው ቀድሞ ያላየሁት ይመስልሃል? ይሄን ህዝብና ይሄን ትውልድ አነቃበታለሁ፣ የማንቂያ ደወል አደርገዋለሁ። ሌላው ደግሞ ህዝቤ በስርዓቱ እያመለከኝ አይደለም። ያጨበጭባል፣ ያሸበሽባል፣ ይዘምራል፣ ከኔ ጋር ግን አይደለም። ፈቃዴን አያረግም፣ በራሱ መንገድ ነው የሚፋንነው አለ። ይሄን ትውልድ አስተምርበታል፣ እለያለሁ፣ መለየትን አደርጋለሁ። ጌታዊ እውነት ነው አልኩ። ልቤ አረፈ። በዚህ መንገድ በዚህ መንገድ ሄጄ የሚያሳርፍ ከሆነ ስራ የምትከብርበት ከሆነ ድሮም እኔ ከፈቃድ ውጭ ተከራክሬ ያለ 14 ዓመት አሁንም ያንተው ነኝ። ፈቃድ አሁን በሰሞኑ ነው የምነግራቸው። ራሴ ማመን አቃተኝ። መጨረሻ ላይ ምንም ነገር እግዚአብሔር እንትን ሲላቸው መኪናዋን ወደ ቀብር መግቢያ መንገድ አለች። በኋላ መኪናዋን አዙሮ ወደ አባሮ ፊቱን ካዞሩት በኋላ ፍቺው ይላታል። ፍቺው ሲላት እጄን አስረውኛል። እንዳሰሩኝ ከመኪናው አውጥተው ጣሉኝ። እኔ ደግሞ ጃኬት ነበር የለበስኩት። እስክሪብቶ አውጥቼ ምንን እከታተላለሁ። ታርጋ ያለ መኪና ልጽፍ ታየኛለህ። ስታየኝ አንተ ደፋር፣ ምን አይነት ደፋር ነህ አንተ አለች። አንተን እኮ እንዴት እንደተውነ ጥያቄ አለን፣ ግራ ገብቶናል። ይባስ ብለህ ስንተውህ ታርጋ ይዘህ ልታዝይዘን ትሞክራለህ አለች። እንደገና አስራ እየረገጠች ባለመኪናው ሂድ አለችው። እሷ ልትሄድ ስትል እንዳጋጣሚ ይሄ ከእጅ ያልወጣው ሞባይል ረስታዋለች። ይሄ ቀፎ ውሰድ፣ ቀፎ ተሸካሚ አለች። ቀፎ ተሸክመ ትዞራለህ። በልቤ እግዚአብሔር ይስጥልኝ ቀፎ ወይንም አለሽ። በኋላ ይሄ መነጽር ሌላ መነጽር አለ መኪና ውስጥ ጥየዋለሁ። ለካ እዚህ ያሉቱ ምልክት ይሰጣታል። መነጽር አለ ብሎ መነጽሩን አውጥቶ ያሳያታል። ስጭው፣ ይሄ ብርጭቆን ወርውሪለት ጦሰኛ ብላኝ። በኋላ ትተውኝ ሲሆን አይ ቢሊቭ በቃ ማመን አልቻልኩም። ራሴን ሳገኝ ጌታው ትተውኛል ማለት ነው፣ አገኘኸኛል ማለት ነው። በኋላ ስነቃ አካባቢ ሰው እየጮኸ እህቶች እናቶች እየጮሁ ይመጣሉ። አሕዛብ ናቸው። ገደሉ ምናምን። ተረጋጉ። እኔ አሁን ምንም አልኩ። የምፈልገው ነገር ብቻ አድርጉልኝ። ባጃጅ ጥሩልኝ፣ ውሃ መጡልኝ። ሰው ያለቅሳል። ምጭ አዋራ አንከባለውኛ አድቀውኛል። በኋላ ልጆች ወደ አእምሮ ስመለስ የምታስበው ከራስ መዳን በኋላ እንትን ነው ሞተሩን ታስባለህ። ኢማጂን እኔን ገፍትረው የገቡ ሰዎች ከኛ ጋር አልመጡ፣ አላየኋቸውም። ከዛ በኋላ በአእምሮ ምንድነው እነሱ የቀሩት ሞተሩን ይዤልኝ ማነው ባጃጃ መጡልኝ። ኮንትራት ይዤ ውሃ ለማስሄድ ሞተሩ አለ። እስሚራት እኔንም ብቻ አይደለም ጌታዬ ሞተሬንም ያዳንከው አንተ ታምረኛለህ። በኋላ ቁጭ አልኩና እዚያ የሚያውቁ ልጆች 2 ልጆች መጡ። ጋሼ ምን ሆነ ነው? አመመ ምናምን። አላመመም። ከመካከላችሁ ሞተር የሚችላል? አዎ ብሎ አንዳችሁ ይዛችሁ ይዘውኝ ቤት አደረሱ። ያንን አስቀምጬ ባለቤቴ ቢሮ ሄድኩ። እዚህ ጋር በቃ ታሪኩ ይሄ ሰሞኑ ነው ማለት አይ ነቨር ኤክስፔክት አሰች። አሁን በዚህ ዘመን ውስጥ እኔ አሁን 70 ዓመቴ ነው። ቢያንስ አትሊስት ሰው የኖረውን አጣጥመህ የምትኖርበት የእግዚአብሔርን ሐሳብ ፈቃድ የምታውቅበት ባለ ዘመን የምትጨርስበት እንዴት እንዲህ አድርገህ ታስባለህ? አይ ነቨር አይታሰብም። ይሄም አንድ እንትን ነው እግረ መንገድ ያስገባሁት ነገር ነው የሆነው። እንግዲህ እንኳን እግዚአብሔር አቆየው። በጣም በጣም ሾኪንግ። ቀጣይ ጊዜ ዘመን አያለው አላልኩ። እንደሱ ስታይ ገሎ መሄድ ወይ አንተን የሆነ ነው። ምናልባት የጣት 3 ቀለበቶች ነበሩ። እሱ ምናልባት እግዚአብሔር በዛ አእምሯቸው ይዟቸው እንደሆነ አላውቅም።
እንጂ ጠዋት 4 ሰዓት ላይ 4 ሰዓት ተኩል 4 ሰዓት ሰው ሁሉ የሚለው መንግስት አለ ወይ ይለኛል። አሁን ውጭ ጓደኞቼ ይደውላሉ፣ አዲስ አበባ ይደውላሉ። ግንባሹ እኔ ምን አውቃለሁ መንግስት እንግዲህ ይኑር እንዳለን ማስበው እንኳን መንግስት ቀርቶ ዓለማት ውስጥ እኮ የሚመላለስም ሰው እግዚአብሔር ብቻውን። እኔ አንድ የተማርኩት ብራዘር እንደ እግዚአብሔር ያለ የሚያድን የሚታደግ ማንም እንደሌለ፣ እኔ ቤተሰቤ ማንም መንግስት ቢደርስ ሊገሉኝ ይችላሉ። እንደው ብቻውን እግዚአብሔር ጀምሮ ብቻውን ይጨርስ ስለፈለገ ሁልጊዜ አሁን መጸለዩ እግዚአብሔር እንዳንተ የሚያድን ታዳጊ ማንም እንደሌለ አውቃለሁ። 100% ላንተ እውቅና ሰጥቻለሁ። ይሄናው እየጸለየ ነው። እንደ እግዚአብሔር ማንም ሊሆንልህ አይችልም። this is what I have በህይወቴ እና ከባድ ነው፣ ግን እግዚአብሔር ታማኝ። እግዚአብሔር አምላክ የተባረከ ይሁን። እንኳን እግዚአብሔር አተረፈዎት ማለት እንፈልጋለን። እንግዲህ እግዚአብሔር ጻድቅ ፈራጅ ነው በዘመናት መካከል። እግዚአብሔር አምላክ የተባረከ ይሁን። እስቲ ወደ መጨረሻዎቹ አካባቢ እንሂድና ምናልባት ከደርግ ዘመን በኋላ እንደገና ኢህአዲግ ሲመጣ የአምልኮም ነፃነት ያ የነበረው ነገር ደግሞ ልክ ከጨለማ ውስጥ እንደሚወጣ ሰው ነበርና የዚያን ጊዜ የቤተክርስቲያን መስፋፋት ወይንም ደግሞ የነፃነቱ እሱን ደግሞ እንዴት ነበር የምታስታውሱት? ከነበረው የደርግ አሰራርና የአምልኮ ይዘት በአንጻሩ ሲታይ በጣም የተሻለ፣ እንደገና ደግሞ ይህ ስርዓት ይዞት የመጣ ትልቅ እድል፣ በተለይ የነፃነቱ ትልቅ እድሎች ይዞ መጣ። ትልቅ ኦፖርቹኒቲ። ምክንያቱም በደርግ ጊዜና ከዛ በፊት ከነበረው ስርዓትና አምልኮ አይነት ስታየው በጣም ልዩነት አለ። ትልቅ እድል እና እንግዲህ ከደርግና ከዛ በፊት ከነበረው ስርዓት አንፃር ስታየው ቅድም እንዳልኩት ትልቅ እድል ነው። አምልኮ እንደ ልብ በይፋ በአደባባይ እንደ ዜጋ የዜጋ መብት ተከብሮ እንደ አማኝም የአማኙ ህልውና ዜግነት የአምልኮ ነፃነት ተከብሮ እንደ ዜጋ ተቆጥሮ ባለ የአምልኮ ቦታ መሆን ዜጋ የሚያገኘው ነገር ተካፋይና ተቋዳሽ መሆን እያንዳንዱ ጴንጤ አማኝ ማለት ነው። በነፃነት አምልኮ መውጣት መግባት፣ መመስከር፣ መጸለይ፣ ሰው የፈለገውን የማምለክ አይነት ነገር ነው የተገኘው። በመንፈሳዊ ህይወት እንቅስቃሴ ይሄ ይፋዊ አደባባዊ የሆነ የአምልኮ የአደባባይ አምልኮ ነው። የአደባባይ ነፃነት ነው። የአደባባይ መመስከር ነው። ማገልገል ነው። ባለመብት መሆን ነው። የዜጋ መብት መከበር፣ ወንዱ ሴቱ ሁሉ ይሄ ያለ የጓዳው አገልግሎት ግን የቀነሰበት ጊዜ ነው። የአደባባዩ አገልግሎት ይፋ ሲሆን ምኑ ተረሳ? የጓዳ አገልግሎት which means ያኔ በአንደርግራውንድ ሰዓት ሰው ይጸልያል፣ አማኙ ይጸልያል፣ ጉልበቱ ጸሎት ነው። ስውር አገልግሎት፣ ይፋ አገልግሎት የለም። ስደት ነው በለው። ግን በዚያ ውስጥ የነበረ በረከት፣ በዚያ ውስጥ የነበረ ስትሬንግዝ፣ እርስ በርስ መያዝ፣ ፍቅር፣ ትንሿ ነገር ለብዙ የምትበቃበት። ስራ ያለው አልነበረም። አብዛኛው ስራ አጥ ነው፣ ተማሪ ነው። ያኔ ፍቅር ነበረ፣ አብሮነት ነበረ፣ ይተሳሰባል፣ ይተጋገዛል። ንጽህናውም እንደዚያ፣ ቅድስናው፣ ለእግዚአብሔር ያለው አክብሮት፣ ለአገልግሎት ያለው አክብሮት
ያለው ይሄ አቅም በጣም ብርቱ ነው። ከጓዳው አገልግሎት ጋር አብሮ ተያይዞ ነው። የሚገርመኝ ነገር ደርግ አለ እንደዚህ። ለምሳሌ ደርግ ሲወድቅ ኢህአዴግ ሲመጣ ድንጋይም ማምልክ ሰይጣንም ማምልክ የራስ ጉዳይ እኔን አትንካኝ ብቻ። ለጴንጤ ይሄንን መፋነን ያግዚው ታውቁ እንደሆነ ድሮ በደርግ ጊዜ መጽሐፍ ቅዱስ ይዞ መሄድ አይቻልም። ጴንጤ መባል ራሱ ያስፈራል፣ ዋጋ ያስከፍላል። ከ83 ጊዜ ጀምሮ ነው ታፔላ በየመንገዱ ሁሉ መለጠፍ ይጀምራል። ሰፈር ያላዳረሰ ሁሉ ዓለም አቀፍ ያለ ታፔላ ይጻፋል። ዓለም አቀፍ ቤተክርስቲያን ሰፈር እኮ አላደረሰ። ለዘመዱ ለዘመድ ለአዝማዱ ለሰካራሙ ለጠጪው ለጫታሙ አልመሰከረም። ላልዳነ በቦረንትቻ በመናምን በጠንቋይ ለተያዘው ዘመዱ አልመሰከረም። ግን እድል አገኘና ዓለም አቀፍ ይላል። ታፔላው አገር ሞላ። የድል አጥቢያ አርበኛ በዛ፣ በረከተ፣ የአደባባዩ በዛ፣ ፎካሪው በዛ፣ የሚሸልለው በዛ። ጦር ሜዳ ላይ የለም እኮ ቀረርቶ በዛ መድረክ ላይ የዝማሬው አይነት የሰባኪው አይነት የነብዩ አይነት ለጉድ ፈላ። አቅም ግን የለም፣ ኢምፓክት የሚያመጣ የለም። ያ ጉልበት ተሟጠጠ። አጅሬው ነፃነት ብሎ ሰጣ። የቅዱሳኑን የጸሎቱን አቅም በላ። መጽሐፍ ቅዱስ አንቦ ጸልዮ አሰላስሎ ለመስበክ የሚወጣው መዓዛ ኢምፓክት ፈጣሪነቱ ቀረ። ከዚህ ጋር ደግሞ ይሄ ነፃነቱ ያመጣው ቴዎሎጂ ትምህርት ቤት ተከፈተ፣ ስለ መለኮት ተከፈተ። ጥሩ ድል ነው፣ እውነት ነው። እኔ አንዱ የዚህ ተቋዳሽ የሆንኩ እኔ ነኝ። በ90 ዓመተ ምህረት የመጀመሪያ ዲግሪ ኤቢሲ ገብቼ ጨረስኩት። which is good። ስለዚህ ቴዎሎጂ ተማረ። ይሄ ተባራሪ ጽሁፍ ማየት ጀመረ። ነብዩ በዛ፣ ትንቢት ተናጋሪው በዛ። በቃ ያደባባይ አቅም ግን አንስ። ነፃነቱ በዛ፣ ንግግሩ በዛ፣ ሰው በዛ። በቁጥር ከእስላሙ በለጥን፣ ከኦርቶዶክስ በለጥን። የመቃብር ስፍራ አገኘን፣ ሐውልት ሰራን። አሁን የኛ ሐውልት ይበልጣል እኮ ከኦርቶዶክስ ሐውልት፣ የኛ የጴንጤው ሐውልት ይበልጣል። ማሸበርከው የኛ አሁን ድንጋይ በድንጋይ አሳምረን ይሄ ውጫዊ ነገር ላይ ማተኮር ጀመረን። ይሄ እግዚአብሔር የሚያየው ልዑል የሚያየው የልዑል አይኖች የሚያዩት ነገር ላይ የልቡ ሐሳብና ፈቃድ ላይ ሳይሆን ሰው የሚያየው በቃ አስትሪክሊ ሚዲያ እንትና። እኔ እዚህ ተቃውሞ የለኝም። በዛው በተሰጠ ድል መጠን ኢምፓክት ማምጣት ግን this is what I have seen። በጣም ያሳዝነኛልና እድሉ ሰፊ ነው። እንደሚያሳስ እድሉ ሰፊ ነው። መጠቀም እንችላለን። ዛሬ ጠንቋዩ ቃልቻው ሰፈራችን ጴንጤ ባለበት ሰፈር ድቤ ይመታል። እኛ ባለንበት ሰፈር እንትን አለ፣ ሙስሊሞች እንትን ይሉናል። አንድ ጊዜ 01 ላይ ሰው ተዘቅዝቆ ነው የተገደለ፣ ተጎትቶ ሰምተህ ከሆነ ሻሸመኔ ውስጥ 01 ሙሉ ወንጌል ባለችበት እኔ ባለሁበት ሽንፈት ነው ይለኛል። በቀደመው ዘመን ቅድም እንደነገርኩ ዱርዬ ቀማኛ ማጅራት መቺ እኮ ወንጌል ሰብከን ፊት ለፊት ድነዋል። አሁን አገልጋዮች እኮ ዛሬስ ለምንድን ነው የማይቀጥለው? ዛሬ ለምንድን ነው የማይቀጥለው? አገልጋዩ ዘናጭ ነው። ችግር አይፈልግም፣ ስደት አይፈልግም፣ ጾም ጸሎት አይፈልግም። አቅሙ እኮ የተሟጠጠ ጾም ጸሎት ሲታወጅ ገና ጨጓራ ይጮሃል፣ ገና መጮህ ይጀምራል። በሽታ የሚጀምረው ገና ጾም ጸሎት። እኔ ሪኒ እውነት ነው ብለህ ተወስዶብናል። የንስሐ ዘመን የተሐድሶ ዘመን ያስፈልገናል። በህይወት ይሄንን ማየት ማስፈልግ እኔ አይደለም ሻሸመኔ ኢትዮጵያ ተቀይራ ማየት ፈልጋለሁ። እኔ ቆይታዬ ዳቦ ተሰልፌ በየወሩ ቀለብ ለመስፈር አይደል የተቀመጥኩት። እግዚአብሔር ሆይ ለኢትዮጵያ እንደገባህላት ተስፋ ቃል እንደ ሻሸመኔ ለገባህላት ቃል ኪዳን ተለውጣ ማየት እፈልጋለሁ። ከዛ በኋላ ውሰደኝ፣ ባይሹዳ ሰፈር ውሰደኝ ነው የምለው።
አብያተ ክርስቲያናት እኮ አሉ። አሁን ዞን አለ፣ አብያተ ክርስቲያናት አለ። እኔ ባለፈው ጊዜ ተሰበሰብኩ፣ ብዙ ነገር ተወራ። እናንተ ሁል ጊዜ ችግር ነው የምታወሩት፣ ወንጌል አታወሩት፣ ኢየሱስን አታወሩት። አዎ ማለት ሐዋርያት እኮ እኛ ግን የተሰቀለውን ኢየሱስን እንሰብካለን። የሚተርኩ ሌላ ይተርኩ፣ አይሁዶች ይተርኩ፣ ግሪኮች ይፈላሰፉ፣ ኢየሱስን ሰበኩት። በዚህ ከተማ ተረት ይጠፋል፣ ግለኝነት ይጠፋል፣ ዘረኝነት ይጠፋል፣ ፖለቲካው ይጠፋል፣ ይቀጭጫል። ወንጌል ሲገም ኢየሱስ ሁሉን ኦቨርካም ያደርጋል። ፕሊስ እዚህ ላይ አተኩሩ፣ ጸልዩጡ፣ መስክሩ። ውስጥ አባሎች አብያተ ክርስቲያናት፣ እናንተ መሪዎች፣ እኔ መሪ ሆኜ አይቻለሁ። መሪዎች ይፈሩን ነበር፣ ባለስልጣን ይፈራን ነበር። ምንም አድርገን ሳይሆን ከጌታ የተነሳ አሁን ከርስ በዛ፣ ለከርስ አዳሪ ብቻ የሚያሸበርቅ ብቻ አበባ ሰው የሚያየው ላይ አታተኩሩ። መንፈስ ቅዱስ የሚያየው የሚፈልገው የልብ ፍላጎት አዚት ሳይም ምንድነው? ጌታ ኢየሱስ ከኔ የሚፈልገው ምንድነው? እኔ ከአባቶች ካንቀላፉ አልጋ ላይ ከወደቁት መካከል እኔ ለምንድን ነው ያስቀረህ ይላል አንዳንድ ጊዜ እግዚአብሔር። እኔ ለምንድን ነው የቀረሁት ጌታ ሆይ? ምን ልታሳየኝ ፈልገህ ነው? እንደዚህ ነው መኖር እኮ። ማንም ጉዴና ይበላል እኮ ማንገድ ድሩዬ ቀማኛም እኮ በልቶ ያድራል። አሁን እኛ ሰው የሚጨነቀው ለእንትኑ ነው። አገልጋዩ ነብዩ የሚጨነቀው ስታይ እንትኑ ክብሩ ማረጉ ቀለብ ተጨመረ። ነብይ ከለሄደ መኪና ገዛ፣ ብሎኬት ደረደረ፣ ቅሽቅድድም ነው። ሲሲስ ወታስ ያየሁት ያለው እኮ የልብ እኮ አይደለም። መኪና እንትና ገዛ፣ መኪና ቀይራል። አሁን ፓስተሮች እንትናቸው ቢፈተሽ ነው እርግጠኛ ነኝ ሰው ላይ ጋር ይምጣ እንጂ እንትኑ አካውንታቸው እሽከተንተን ነው። እኔ ቅድም እንዳልኩት ትልቅ እድል የተሰጠን ልክ ነው።